በሶማሊያ ጠፍታለች የተባለችው የ8 ዓመት ሕፃን ተድራ መገኘቷ ቁጣ ቀሰቀሰ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ለዛሬ በሶማሊያውያን ዘንድ ከፍተኛ ቁጣ ስለቀሰቀሰው የአንዲት የ8 ዓመት ሕፃን ትዳር በተመለከተ መረጃ እናጋራችኋለን። አብራችሁን ቆዩ። በሶማሊያ አንዲት የ8 ዓመት ሕፃን መጥፋቷ ከተነገረ ከ6 ወራት በኋላ አግብቻለሁ የሚል ግለሰብ ቤት መገኘቷ ቁጣ ቀስቅሷል። በራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ሕፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ነበር። ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉት ሼህ መሐሙድ ለተባሉ ግለሰብ ፍቃድ እንደሰጡ ያሳያል። የ8 ዓመቷ ሕፃን አጎት እንደሚሉት ባለፈው መስከረም ነው በሴት ዘመዷ ቦሳሶ ከሚገኘው ቤቷ የተወሰደችው። ይቺ ዘመድ ሕፃኗን ሌላ አጎቷ እንድታይ እንደወሰደቻት ትናገራለች። ነገር ግን ከወራት በኋላ ሕፃኗ ቁርአን ስትቀራ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጨ። ቤተሰቦቿ ከዚህ በኋላ ልጃቸውን የማፈላለግ ሥራ ጀመሩ። ቤተሰቦቿ ቀድመው ለምን ይህን እንዳደረጉ የሚታወቅ ነገር የለም። ሼህ መሐሙድ መጀመሪያ ሕፃኗን ቁርአን እያስጠኑ እንደሆነ ተናገሩ። ነገር ግን ክስ ሲመሰረትባቸው አቋማቸውን ቀይረው በአባቷ ፈቃድ መሰረት ሕፃኗን እንዳገቧት አሳወቁ። እንዴት የ8 ዓመት ሕፃን ያገባሉ ተብለው ሲጠየቁ በነቢዩ መሐመድ አስተምሮና በሻፊ ሕግ መሰረት ሕፃናትን ማግባት ይፈቀዳል ሲሉ ሼህ መሐሙድ ምላሻቸውን ሰጥተዋል። ሼህ መሐሙድ ትዳራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው እንግዲህ የፑንትላንድ ፖሊስና የሰብአዊ መብት ድርጅቶች ካለፈው ሳምንት ጀምሮ ሕፃናቷን በግለሰቦች ያስወጡት። ሼህ መሐሙድ ትዳራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው እንግዲህ የፑንትላንድ ፖሊስና የሰብአዊ መብት ድርጅቶች ባለፈው ሳምንት ሕፃኗን ከግለሰቦች ማስወጣት ቻሉት። ሕፃኗ አሁን ከቤተሰቦቿ ጋር እንደምትገናኝ የፑንትላንድ ፖሊስ ተናግሯል። በሶማሊያ የተሰራ ጥናት እንደሚያሳየው እድሜያቸው ከ20 እስከ 24 የሚሆኑ 35 በመቶ ሴቶች ትዳራቸውን የመሰረቱት 15 ዓመት ሳይሞላቸው ነው። ይህን ሁኔታ ለመግታት በሚል በሶማሊያ ሴቶች ሰብአዊ መብት ድርጅት በ2023 የሕፃናት መብት ረቂቅ አዋጅ ለፓርላማ አቅርቦ ነበር። ነገር ግን ይህ ረቂቅ አዋጅ ተቀባይነት ሳያገኝ ቀርቷል። ሕጉ ተሻሽሎ ድጋሚ ለፓርላማ እንደሚቀርብ ቢነገርም መቼ የሚለው ምላሽ አላገኘም። Ethio 7 Star